በመጽሐፍ ቅዱስ ውስጥ አምላካችን የሚጠራባቸውን ቃላት ራሱ ነበር የሰጠው። ማለትም ያህዌ፣ ኤሎሂም፣ ኤልሻዳይ የመሳሰሉትን። ታዲያ እግዚአብሔር የሚለውን ቃል እርሱ ካልሰጠ ለምን እንጠቀመዋለን? እግዚአብሔር አማርኛ ስለሚችል ነው። ስለሚችል ባይችል ኖሮ አንጠቀም። ስለሚችል እኛ ደግሞ እንጠራዋለን። እዛ ማለት ነው። ከፈለክም ያህዌም ብለህ መጥራት ይችላል። እግዚአብሔር የቋንቋ አምላክ ነው። ለምሳሌ ጄሆቫ ዊትነሶች ጄሆቫ ነው ስሙ፣ ጄሆቫ ካልሆነ ሞተን እንገኛለን በዕብራይስጥ። ኢየሱስ ጋር ሲመጡ ግን አሁንም ኢየሱስ ነው የሚሉት። ለምን እንደዚህ እንዳሉ እንግዲህ ኢየሱስ የሸዋ ነው፣ ለምን የሸዋ እንደማይሉት ጥያቄ ይፈጥርብናል፣ ይገባናል። እግዚአብሔርን ጄሆቫ ብለው ኢየሱስ ጋር ሲደርስ በአማርኛ መጥራታቸው ይደንቀናል። ጄሆቫ 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 ተብሎ በዕብራይስጥ ካልተጠራ የሚሉ ሰዎች ኢየሱስም የሸዋ ነው፣ ለምን የሸዋ አይሉትም? ይገባናል። ጉዳዩ የስም ጥሪ ስላይደል። ስለ እግዚአብሔር ስሞች ትንሽ መረጃ ማግኘት ይጠቅመናል። አንደኛ ስም ምንድን ነው ሲባል ስም መለያ ነው። አበበን ከበቀለ ቤት ውስጥ 3 ልጅ ካለ አንተ ሲባል 3ቱ እንዳይመጡ አንዱን ካንዱ ለመለየት እንደ ቤት ቁጥር 100፣ 101፣ 102 ስም ታወጣለህ ለልጁ ማለት ነው። በቀለ፣ ማሞ፣ ከበደ ብለህ በቀለ ስትለው በቀለ ይመጣል፣ ከበደ። ስለዚህ እነዚህ ምን ይባላሉ? መጠሪያ ስሞች ይባላሉ። መጠሪያ ስሞች ይባላሉ። እግዚአብሔር ደግሞ መጽሐፍ ቅዱሱን ስታዩ አንድም ቦታ መጠሪያ ስም የለውም። መጠሪያ ስም ሆኖ የሚጠራበት ስሞች መጠሪያ ስሞች ለማለት አንችላቸውም። ያው እንግዲህ ምንም ማድረግ ስለማንችል እንጂ እኔ አሁን ስም አለኝ ዳዊት የሚባል፣ አንተ ስም አለ፣ ሁላችንም ስም አለን። እግዚአብሔር ግን ስሙን ሲጠየቅ ወይም እግዚአብሔር ስለ ስም ሲያወራ የሚያወራው ስለ ስም ሳይሆን ስለ ምኑ ነው ብለናል? ስለ ባህሪያቶቹ ነው። ስም ማን ነው ስትለው የሚነግር ባህሪው ነው። አይ እኔ ለምሳሌ ስሜ በቀለ ነው፣ ማሞ ነው። አንተ ስምህ ማን ነው? ከዛ የሚነግር ነገር አሁንም ስም አይደለም፣ ባህሪውን ወይም ማንነቱን ነው የሚነግር። እስካሁን ስም የለውም። ስሙን ኢየሱስ ትዋለች ሲባል ያው መቼ መጠሪያ ስም እንግዲህ ምን እንጥራ? ከሚጠራው ስም በላይ እንጂ እሱ መጠሪያ ሆኖ አይደለም። ግን ምን ብለን እንጥራው? ለኛ በሚገባን ነገር ይጻፍልናል። ግን ኢየሱስ ስሙ ብቻ ነው ወይስ ስራው የሚያደርገው ነገር ነው? ማንነቱ ነው። የኛ ስምና የእግዚአብሔር ስም ጋር ልዩነቱን እንግዲህ ስም ካልነው የሱን ልዩነት የኛ ቅድም እንዳልኩ አበበ ሲባል 3 ልጅ እንዳይመጣ የተለያየ ስም ይሰጣል። እግዚአብሔር ጋር ስትመጣ ግን መጠሪያ ስም እስካሁን የለውም። ምን ማለት ነው? ዘፍጥረትን እግዚአብሔር ለሙሴ ማጻፍ ጀመረ። አባቴ አቅም ስጠኝ። ለሙሴ እግዚአብሔር ጻፍ አለው። ምን ቢል ጻፍ? ኤሎሂም ኤሎሂም በመጀመሪያ ሰማይና ምድርን ፈጠረ። ኤሎሂም ሰውን በመልካችን እንፍጠራል። ኤሎሂም 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 ዘፍጥረት መጽሐፍ ኤሎሂም እስከ ምዕራፍ 10ዎች ውስጥ ድረስ ኤሎሂም 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 ኤሎሂም። አሁን ኤሎሂም የሆነ ስም ነው ወይ? እንደኛ አይነት ስም ነው ወይ? አበበ ሲባል አቤት እንደሚባለው ወይ? ለምንድን ነው መጽሐፍ ቅዱስ ውስጥ እግዚአብሔር አንድ ቋሚ ስም የሌለው? በየቦታው ስም ማን ነው ሲሉ ስም ይቀያየረው ምንድን? እግዚአብሔር ከነገር ጋር ከድርጊት ጋር ከስራ ጋር ባህሪውን ይነግርሃል በሆነች አጭር ቃል። እኛ ስም ብለን ምን ይዛት ማለት፣ እሱ ግን ባህሪውን ነው የሚነግር። ለዚህ ነው ጄሆቫ ወይም ያህዌ ሰማይና ምድርን ፈጠረ አይልም ቃሉ። ሙሴ ያህዌ ወይም ጄሆቫ ሰማይና ምድርን ፈጠረ አላለም። ኤሎሂም ነው ያለው። ኦኬ በቃ ኤሎሂም ስሙ ነው ማለት ነው፣ ስሙ ነው ማለት ነው እያልን ስንቆይ አብርሃም ቤት መጣ እግዚአብሔር። እዛ ቤት ደግሞ መጣና ኤልሻዳይ ነኝ። ኤሎሂም ነኝ ኤልሻዳይ ነኝ። ከዛ ኤልሻዳይ እያልክ እንዳትቆይ ሙሴ ጋር መጣና ያህዌ ወይንም ጄሆቫ ነኝ አለ። ያህዌ ነኝ አለ። ስለዚህ ሁሉ ቦታ ላይ በየቦታው ላይ ምንድነው እሱ ስሙን የሚቀያየረው? አንድ ስም ካለው ለምን አይነግረንም? እዛም ቦታዎቹ ላይ እግዚአብሔር ስም አይደለም የነገረን፣ በቦታውና በድርጊቱ ሊሰራ ካለው ፕሮግራም ጋር የተያያዘ የሱን ማንነት ወይንም ባህሪ ነው የነገረን። ኤሎሂም ማለት ኃያል አማልክት ማለት ነው። ኃያል አምላክ ማለት ሳይሆን ኃያላን አማልክት ማለት ነው።
ስለዚህ ኤሎሂም በመጀመሪያ ሰማይና ምድርን ፈጠረ ይላል። በዕብራይስጥ ኃያላን አማልክት ሰማይና ምድርን ፈጠረ። ፈጠሩ ሳይሆን ፈጠረ። ኤል ሰማይና ምድርን ፈጠረ ሳይሆን ኤሎሂም ኃያላን አማልክት ሰማይና ምድርን ፈጠሩ ሳይሆን ምን ይላል? ፈጠረ ብሎ ይዘጋዋል። በቃ እዛ ጋር የሆነ ነገር እየገባን እንድንመጣ አንደኛ የሌለን ወደ መኖር ማምጣት የሚችል ኃያል፣ የሌለን ጠርቶ የሚያመጣ ይሁን ሲል የሚሆንለት ኃያል፣ ግን ደግሞ ብዙ ቁጥር ፕሉራል ኤሎሂም። ኤል ማለት ኃያል ነው። ኤሎሂም ማለት ኃያላን አማልክት ማለት ነው። ስለዚህ እዛ ጋር ስንጀምር የሆኑ ኃያላን አማልክት የተባሉ በብዙ ቁጥር ወይም በፕሉራል ፎርም የተጻፉ ማንነትን ታያለ እና ደግሞ ብዙ ናቸው ብለህ ደግሞ የአማልክት ስግደት እንዳትጀምር ፈጠረ ብሎ ይዘጋዋል። ኦኬ እግዚአብሔር ራሱን በመጀመሪያ የገለጠበት ቦታ እያነበብክ እስከ መጨረሻው ደግሞ ስትሄድ ይሄ ኃያላን አማልክት ወይም ኤሎሂም የተባለው 3 አካላት እንደሆነ በነቢያት መጽሐፍ እያገኘው ትመጣለ። እነ ኢሳይያስ ደግሞ አረጋግጠውልን ይሄዳሉ 3 ፍጹም የሆኑ አካላት እንደሆኑ። ስለዚህ ባጭሩ ሥላሴ ጀመረ ማለት ነው ትምህርቱ ዘፍጥረት 1 ላይ። ኤል ሰማይና ምድርን ፈጠረ ቢል ኃያል አምላክ ሰማይና ምድርን ፈጠረ ነበርና አንድነቱን ይነግርህ ነበረ። ኤሎሂም ብሎ ነው ሙሴን የሚያጽፈው። ኤል በል ኤሎሂም በል ኤሎሂም ኤሎሂም አንድ እስራኤላዊ ሲያነበው በጭንቅላቱ ውስጥ የሚረዳው ምንድነው? ኃያል አማልክት፣ ኃያላን አማልክት ሰማይና ምድርን ፈጠረ። ኃያላን አማልክት ሰውን በመልኬ እንደምሳሌ ልፍጠር አለ። ኃያላን አማልክት ሰው ብቻውን ሆነ ዘንድ መልካም አይደለም አለ። ኃያላን አማልክት ሁሉ መልካም እንደሆነ አየ። ኃያላን አማልክት እንዲህ አለ። ኃያላን አማልክት እንዲህ አለ ሆነለት መልካም ነው አለ። ኦኬ ሆነ ፕሉራል እና ሲንጉላር ነጠላና ብዙ ነገር ታገኛለ። ኦኬ ስለዚህ ከሁሉ በላይ ግን ኤሎሂም የሚለው ኃያላን የሚለው ቃል የማይቻለውን የሚችል የሌለውን የሚያመጣ ጠርቶ መከሰት የሚችል ማለት ስለሆነ የሱን ትልቅነት ያሳያል። ስለዚህ ኤሎሂም የሚለው ስም የሚገናኘው ከስነ ፍጥረት ጋር ነው። ከሰማያት ምድር፣ ከአጽናፈ ዓለም፣ ከስነ ፍጥረቱ፣ ከእጽዋት፣ ከእንስሳቱ፣ ከወንዝ ሸንተረሩ ጋር የሚገናኝ ስም ነው ኤሎሂም። ይሄ ስም ከኃጢአት አያድንም። ኤሎሂም ከኃጢአት የምንድንበት ስም አይደለም። ከኃጢአትም ጋር ከቤዛነት ስራ ጋር ከደህንነት ስራ ጋር ግንኙነት የለው። ኤሎሂም የሚለው ቃል ስነ ፍጥረቱ ወንዝ ሸንተረሩን ያካትታል። ህይወት ያለው የሌለውን ያካትታል። ዘላለምነት የሌለውን ጠፊ አካል ሁሉ ይመለከታል። መላእክትን ሁሉ ይመለከታል። ብርሃን ጨለማውን ሁሉንም ነገር ይመለከታል። ኤሎሂም ከኃጢአት ስርየት ጋር ግንኙነት የሌለው ስም ነው። ይሄ ኤሎሂም ፍጥረቱን ፈጥሮ ሲያስተዳድር ከሰው ልጆች ጋር ባለው ህብረት አሕዛብ በምድር ላይ በበዙ ጊዜ ከአንድ ሰውዬ ጋር ህብረት አረገ። ለዛ ሰው ራሱን ገለጠለት። ያ ሰው አብርሃም ይባላል። ለአብርሃም ራሱን የገለጠለት የዘፍጥረቱ የፍጥረት ዓለሙ ፈጣሪና ኃያል አምላክ አስተዳዳሪው እሱ ፈጥሮ መግቦ የሚያኖረው እሱ በኮመን ግሬስ ሁሉን የሚያስተዳድረው እስላም፣ ክርስቲያን፣ ጂኦቫ፣ ከሃዲ፣ ኮሚኒስት ምናምንን ሁሉ እንጀራ በወጥ የሚያበላው ኤሎሂም ከሰው ደህንነትና ቤዛነት ጋር ምንም ግንኙነት የሌለው ያ የባህሪ ስሙ አብርሃም ቤት መጣና ህብረት ሲያደርግ እዛ ቤት ውስጥ መውለድ የማትችል ሴት ተገኘች። መውለድ የማትችል ከዛ ለዛ ሰውዬ እኔ ሁሉን የሚችል ወይም የሚያስችል አምላክ ብሎ ራሱን አልገለጠለትም። አብርሃም ውጣ፣ አብርሃም እንዲያርግ፣ አብርሃም በዚህ ግባ፣ አብርሃም በዚህ ውጣ። አንድ ጊዜ ግን አብርሃም ሚስቱ መውለድ ስለማትችል በሚስቱ ምክር መሰረት ሴት ጋር ገብቶ ልጅ በወለደ ጊዜ ይህ አምላክ ተቀየመው ለብዙ ጊዜ። ከቅያሜው በኋላ ያው ይኸው አምላክ መጥቶ አብርሃም ቤት አብርሃም እኔ ግን ኤልሻዳይ አምላክ ኤልሻዳይ ስሙ አይደለም ልበሉ ራሱ ነው ኤልሻዳይ። እኔ አሁን ስሜ ነው ዳዊት፣ እኔ አይደለሁም ዳዊት። ዳዊት የሚባል ሰውዬ መጽሐፍ ቅዱስ ውስጥ ነበረ። እኛ ስማችን እኛነታችን አይደለም። ብዙ ጊዜ እንደማወራው
ፀሐይነሽ የምትባል ጥቁር ሴት ትኖራለች አይደለም? እንደዛ ማለት አሸብር የሚባል ፈሪ ልጅ የለም። ስማችን ምናችን አይደለም ልላችሁ ነው ሐሳቤ። ስማችን እኛነታችን አይደለም፣ ማንነታችን አይደለም። ወላጆቻችን ለመጥሪያ ያወጡልን ስም ነውና ሲያየን ጌታ የዮና ልጅ ስምዖን ሳይሆን የዮና ልጅ ስምዖን ታትሚስ አባት ስምዖን ብሎ ያወጣል። እኔ ግን ባህሪን ነው የምነግርህ፣ ጴጥሮስ ነህ። በእግዚአብሔር ዘንድ ባህሪ ነው ስምህ ራሱ እንደዛ ስለሚያደርግ። እኛ ጋር ግን በሰፈር መጠሪያ ስለሆነ ሮጬ ስመጣ የፋሲል ልጅ ዳዊት ነው የምባል፣ የዮና ልጅ ስምዖን ነው የምትባል። ኖ አንተ ግን ራክ ነህ፣ ኬፋ ነህ፣ ጴጥሮስ ነህ፣ ድንጋይ ነህ አለ። ምን አይቶ ከነገ ወዲያ ምን እንደሚሆን ይህን ሰውዬ ስለሚያውቅ። ስለዚህ አብርሃም ቤት ሲመጣ ኤልሻዳይ ማለት ሁሉን የሚችል የማይችሉትን የሚያስችል ማለት ነው። የማይቻለን ነገር የሚያስችል የማይችሉትን የሚያስችል ማለት ነው። እዛ ቤት ውስጥ መውለድ የማትችል በተፈጥሮ ስርዓት መሰረት ከተፈጥሮ ሕግ ውጭ የሆነን ነገር እግዚአብሔር ተፈጥሮ የማይፈቅዳቸውን ሕጎች ሲያደርግ ኤልሻዳይ ይሆናል። የማይችሉትን ማስቻል ማለት ነው። አሁን ስሙ ነው ኤልሻዳይ ብለህ እንዳትሄድ። እሱ የማይችሉትን ሲያስችል ኤልሻዳይ ይባላል። ፍጥረትን ሲያመጣ ኤሎሂም ይባላል። ከዛ እንዲያልን ስንቆይ ኤልሻዳይ ስሙ ይሆን እንደያልን ኤልሻዳይ እያልን ስንቆይ ነው ኤልሻዳይ የማይችሉትን የሚያስችል ማለት ማንነቱ ነው፣ ችሎታው ነው፣ አቅሙ ነው እንጂ እንደኛ በቀለ ሲባል አቤት ለማለት አይደል። ከዛ በኋላ ከሶስቱ ወዳጆቹ ጋር ባለው ህብረት አብርሃም፣ ይስሐቅ፣ ያዕቆብ የአብርሃም የይስሐቅ ያዕቆብ አምላክ ተብሎ ቆይ። ስለዚህ የአብርሃም የይስሐቅ ያዕቆብ አምላክ ሲባል ከዛ ቤት ጋር በገባው የተስፋ ቃል ኪዳን ነው። እሱም ተስፋ ገላትያ ላይ ያልተፈጸመ ሲሆን ክርስቶስ ሲመጣ ወደ ፍጻሜው የመጣ ነው። መጽሐፉ ምን ይላል? አብርሃም ርስቱን የወረሰው በሕግ ቢሆን ኖሮ እንኪያስ በተስፋ ቃል አይሆንም፣ ግን እግዚአብሔር ርስትን ለአብርሃም በተስፋ ቃል ሰጥቶታል። ለዚህ በተስፋ ቃል ውስጥ ለቆየው ሰውዬ እና ቤተሰቦቹ ያን ተስፋ ሲጠብቁ የአባቶቻችን የአብርሃም የይስሐቅ ያዕቆብ አምላክ እና ከምን ጋር ይገናኛል? የአብርሃም የይስሐቅ ያዕቆብ አምላክ እስራኤል ከሚባል ቤተሰብ ጋር የተገናኘ እስራኤል ከሚባለው ቤተሰብ ጋር የተገናኘ የተስፋ ቃል እስኪመጣ ከዛ በኋላ አብርሃም ከሞተ ከ400 ዓመታት በኋላ የአብርሃም ዘሮች አንድ ወገን ንጉስ ማንገስ የሚችል ህዝብ ሲሆን ኔሽን መሆን ሲችል ከግብጽ ሲወጣ እዚያ ደግሞ ስም ማን ነው አለው ሙሴ። የአብርሃም የይስሐቅ ያዕቆብ አምላክ ነኝ። የአብርሃም የይስሐቅ ያዕቆብ አምላክ ነኝ ማንነት ነው። ስም የለህም፣ እንደው ስም የለህም፣ ይሁን እንደው ምን ጠራበት? የአብርሃም የይስሐቅ ያዕቆብ አምላክ ላከኝ በላቸው እኮ። ስሙ ማን ነው ሲሉኝስ አሁንም ስም ነው የሚጠብቀው። ይሁን ምናምን ይሁን ለየት ያለ በቃ አይነት ነገር ነው ይፈል ያለና የሚኖር ላከኝ በላቸው። ስም ማን ነው? ያለና የሚኖር እንደውም እንግሊዝኛ ያለና የሚኖር አያም ሁአያም አያም እኮ አያም ምን እኔ አሁን አያም ዳዊት ፋሲል አንተ አያም ምን አያም ሁአያም አያም ሁአያም ባጭሩ ምን ሊሆን ነው እንደማለት ነው። እኔ ነኝ እኮ አንተ ማን ነህ? እኔ ነኝ። ምን ልበላቸው? እሺ እኔ ነኝ ላከኝ በላቸው። ማን ላከኝ ልበላቸው? እኔ ነኝ ላከኝ በላቸው። ሄደና ያህዌ ዛት ሚንስ እኔ ነኝ ላከኝ ያለ የነበረው። ስለዚህ እነዚህ ነገሮች ሁሉ ስሙ ሳይሆኑ ማንነቱ ነው። እስካሁን እግዚአብሔር ለራሱ ስም አላወጣም። ሰው ምን ሊያወጣለት አልቻለም። ማንነቱን ነው የሚነግር። እኔ ጌታ ነኝ ሲል ፈጥሮ ጌታ የሚለው ቃል አዶኒ የሚለው በግሪክ ኩሪዮስ ነው። እነዚህ ሁለት ቃላት ደግሞ በአማርኛ ጌታ የሚለው የተፈታው የመጀመሪያው ፍቺ ፍጥረቱን ሁሉ የሚመግብ ማለት ነው። ለፍጥረት ሁሉ ከቁጫጭ አንስቶ እስከ ዳይኖሰር ፈጥሮ መግቦ አስተዳድሮ የሚያኖር ፀሐይና ጨረቃውን በስነ ስርዓት በአግባብ እያወጣ ምሽትና ቀኑ እንዳይዘበራረቅ ሌሊቱን ለአራዊት ቀኑን ለሰራዊት የሰጠ አምላክ ማለት ነው። እሱ ጌታ። እዛ በኋላ ሲመጣ የፍጥረት ሁሉ መጋቢና አቅራቢ አስተዳዳሪ ስለሆነ በቤቱ ላይ የበላይ ስለሆነ ጌታ የሚለው ቃል ለሱ ከመታዘዝ ጋር ከመገዛት ጋር ይኖራልና እንደ ጌትነቱ በመስተዳደር ውስጥ በአግባብ ላልኖረ የትኛውም ስርዓት ደግሞ ኩርኩም እንዳለ የሚያሳይ ቃል ነው ጌታ የሚለው ቃል ማለት እና ወዳጄ እግዚአብሔር የወጣለት ወይም ራሱ ያወጣው አንድ የሆነ ልክ
ወንድም ሶሎሞንን ሶሎሞን እንደምንል በቀለን አስቴርን እንደምንጠራቸው እንደሱ አይነት ስም የለው። በየስፍራውና እንደየሁኔታው ማን ስትለው ስሙን ይቀይራል እንጂ ሆነ አንድ ተነጥላ ስም አለው ብለን እንዳትል። እነዚህ ሁሉ ግን የፈጣሪ ስሞች የአምላክ ስሞች አንድ ላይ ሆነው ኤሎሂም፣ ኤልሻዳይ፣ አዶናይ፣ ኤሎላም፣ ያህዌ፣ ጄሆቫ በሙሉ ግን ለሰው ልጆች ይድኑበት ዘንድ ከኃጢአታቸው ስርየት ይቀበሉ ዘንድ የተሰጡ ስሞች አይደሉም። አንዳቸውም ስሞች ለሰው የኃጢአት ስርየት መስጠት አይችሉም። እግዚአብሔር በሚለው ስም የኃጢአት ስርየት ፈጽሞ ሊገኝ አይችልም። ጄሆቫ፣ ያህዌ፣ ኤሎሂም፣ አዶናይ፣ ኤልሻዳይ ወዘተ ወዘተ እነዚህ ሁሉ ግሩም የእሱ ባህሪያትና መገለጫ ስሞች የኃጢአታችንን ስርየት አይሰጡንም። ይሄ ኤሎሂም፣ ያህዌ፣ ጄሆቫ፣ አዶናይ፣ አልፋ ኦሜጋ ያልነው ብቻውን አምላክ የሆነ አምላክ በስጋ ተገለጠ። በስጋ ተገለጠ። ያኔ በስጋ ሲገለጥ የወጣለት ስም ከሚጠራው ስም ሁሉ በላይ የሆነ ስም፣ ፍጥረትን በመፍጠር ውስጥ በመፍጠር ኤሎሂም የሆነው ተስፋ መስጠት የአብርሃም ይስሐቅ ያዕቆብ አምላክ የሆነው እግዚአብሔር ይሄን የጠፋ ፍጥረት የተቤዠበት የዋጀበት ያዳነበት ስሙ በስጋ ለራሱ የሚያወጣው ስም ነው። ስሙን ማን ትይዋለሽ? ኢየሱስ ትይዋለሽ። መጽሐፍ ምን ይላል? እንድንበት ዘንድ ከሰማይ በታች ሌላ የለምና። እግዚአብሔር በሚለው ስም፣ ስላሴ በሚለው ማዕረግ፣ ኤሎሂም በሚለው አዶናይ በእነዚህ ሁሉ የኃጢአት ስርየት የለም። ይሄ ትልቅ አምላክ በስጋ መምጣቱን የማያምን መንፈስ ሁሉ ይህ የክርስቶስ ተቃዋሚው መንፈስ ነው። የሚገርመው ነገር ይህ ስም ከነዚያ ሁሉ ስሞች በላይ መሆኑን በቀላሉ ላስረዳችሁ። በብሉይ ኪዳን እነዛ ሁሉ ስሞች ተገልጠዋል። ቅድም የጠራናቸው በሙሉ ተገልጠዋል። ግን ይሄ ኤሎሂም፣ ይሄ አዶናይ፣ ይሄ ያህዌ፣ ይሄ አብርሃም አምላክ፣ የይስሐቅ አምላክ በብሉይ ኪዳን ውስጥ ይሄንን አሁን የጠራነውን ኢየሱስ የሚለውን ስም ግን ደብቆት ነበር። የተደበቀ ስም ነው። የተሰወረ ስም ነው። የተሸሸገ ስም ነው። በሚስጥር ጠቅ አድርጎት የሚያልፈው ስም ነው። አውሴን ስሙን ቀይረህ ኢያሱ በለው። እግዚአብሔር ያድናል፣ እግዚአብሔር ያድናል። ግን ቀይረ ነው ስሙን። ሙሴ አንተ አታወርሳቸው፣ በቃ ኦሪት አያወርስም፣ ነቢያት አያወርሱም፣ ሕግጋት አያወርሱም ወዘተ ወዘተ። አውሴን አውጣውና ስሙን ቀይር። ማን ልበለው? ዮሹዋ በለው። የኢየሱስ ስሙ የዮሹዋ ወይም ኢያሱ ሲሆን ከአደጋ ከጦርነት ከተለያዩ ጉዳቶች እዚህ ምድር ካሉ ጉዳቶች የሚያድን ማለት። ዮሹዋስ ኢየሱስ ማለት ኢያሱ ኢየሱስ በሁለት ዮሹዋ ሲባል ከእግዚአብሔር ፍርድ የሚያድን ትልቅ ነው አይደል? ከዚህ እዛ ይዘላል። እንደዚህ ጠቅ እያደረገ በሚስጥር የሚያስቀምጣቸው ነገሮች አሉ። ግን ይሄ ኢየሱስ በግሪክ ቋንቋ ይሄ ስም ለማርያም ሲነገራት እሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ ወይም እንደዚህ የተባለው በብሉይ ኪዳን ሚስጥር ነው፣ ስውር ነው። ለያዕቆብ ተገለጠለት ጌታ ኢየሱስ። ሆሴዕ ምን ብሏል? ያዕቆብ በጎልማሳነቱ ከአምላኩ ጋር ታገለ። ከአምላክ ጋር ታገለ፣ ካልባረከኝም አልለቅህም አለው። ስም ማን ነው አለው። ገባው። ያዕቆብ ተረድቷል። ለምን? አያቱ ይነግረዋል። ተገልጦልኛል መለኮት አምላክ ከአባቶቼ ምድር የተገለ ሁሌ ነው የሚያወራኝ። አባቱ ነግሮታል። አያቱ ብቻ አይደል፣ አያቱም አባቱም እንደተገለጠላቸው ነግሮታል። የያዕቆብ ናፍቆት እኔም በተራዬ ይገለጥልኝ። ልክ ሁኔታዎችን ሲያይ የኤሳው ወታደሮች እንዳይደሉ ሲያውቅ፣ የሰይፍ ስለት እንደሌለው ሲያውቅ፣ ነገርየው መለኮታዊ እንደሆነ ሲያውቅ ገባው። በቃ ቀጥታ ጠይቀው፣ ስምህ ግን ማን? ስሜ ድንቅ ነውና ስለምን ትጠይቃለህ? የአብርሃም የይስሐቅ ያዕቆብ አምላክ የታወቀ ነው። ያዕቆብ ያን አይደለም የሚፈለገው እና ስሜ ድንቅ ነው ስለምን ጠይቃለህ? በቃ የተሰወረ ከነሱ የተደበቀ ሌላ ስም ይገለጣል። ጄሆቫ ያለና የሚኖር አዶናይ፣ ኤሎሂም ወዘተ ይገለጣል። የኛው ስም ግን ኃይል። ከዛ በኋላ ድንቅ ነው ስሜ አልነግርህም ያለው በነቢዩ በኢሳይያስ ተናገረ። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ። አሁን ራሱ የጠራኋቸው ስሞቹ ይሆኑ
ያው ቋንቋ ስለሌለ ስሙ እንላለን፣ መጠሪያ ማለት ነው። ሲጠራ እንደዚህ ነው። ግን አሁን የጠራው ተራሱ ስሙም ድንቅ ድንቁ የሚባል ልጅ አለ አይደል? ድንቁ የሚባል ምንም አያስደንቅ አይደል? ስለዚህ እግዚአብሔርን ድንቅ ስትለው እንደ ድንቁ አይደለም፣ ድንቅ ነው። ሪሊ እሱ ድንቅ ነው። መካር ካውንስለር፣ ያንዳንዳችንን በልባችን ውስጥ የተናገረን የመከረን ሰው ሊያጽናናን የኛ የሆነ ሰው የቅርብ ሰው ባልተረዳን ሰዓት ውስጣችን የተረዳ ካውንስለር ማለት ድንቅ መካር ኃያል አምላክ ስም ነው። ራሱ ነው ኃያል ድንቅ መካር ኃያል አምላክ የዘላለም አባት ስሙ ነው። እሱነቱ ነው። የሰላም አለቃ ስሙ ነው ወይስ ራሱ ነው? አየው እንደም እግዚአብሔር እንደኛ አይነት መጠሪያ በቀል አቤት የሚልበት ስም የለው። ጭቅጭቁ በሆነ ስም ካልጠራ ነው ስም ነው ወይስ እንደየጊዜው እንደየቦታው ራሱን በዛ ጠርቷል። ፍጥረትን በፈጠረበት ነገር ስንገረም ኤሎሂም ብለን መዘመር እንችላለን። ጄሆቫ የሚለው ስም ከእስራኤል የሕግ ኪዳን ጋር የተሳሰረ እንጂ ከስነ ፍጥረት ጋር የተሳሰረ አይደለም። ኤሎሂም ከስነ ፍጥረት ቡዲስትን ይመለከታል። ጄሆቫውን፣ እግዚአብሔር የለሽን፣ ኮሚኒስቱን፣ ቻይናውን፣ አረቢያውን ይመለከታል። ኤሎሂም እንስሳ፣ ዝንጀሮ፣ ጦጣ ሁሉ ይሄ ኮመን ግሬስ ውስጥ ያሉን በሙሉ ኤሎሂም ይመለከተዋል። ለኃጢአታቸው ግን ስርየት የለው። ጄሆቫ የኃጢአት ስርየት አይሰጥም። አዶናይ የኃጢአት ስርየት አይሰጥም። ይሄ ኤሎሂም ጄሆቫ አዶናይ ግን በስጋ ሲመጣ የተሰጠው ስም የኦሪቱ ድብቅ ስም ድንቅ ስም አልጠይቀኝ ስሜ ድንቅ ነው ያለውን እሱን ገለጠው። ከሚጠራው ስም ሁሉ በላይ የሆነውን ስም ሰጠው። አሁን ብቻ አይደለም ሊመጣ ባለው ዓለም ላይ ከሚጠራው ስም ሁሉ በላይ ያለው ስም ምንድነው? የሆሽዋ የሽዋ ሃመሻያህ የሽዋ በግሪክ ቋንቋ ጳውሎስ በሰበከበት ቋንቋ ጳውሎስ የሽዋ እያለ አልሰበከም። ደግሞ እንድታውቁ ግሪክ ሀገር ሲሄድ በሰበከበት ቋንቋ ኢየሱስ ትለዋል። የቋንቋ ጌታ ነው አይደል? እኛ እግዚአብሔርና ዋቀዮ ሲባል አልተምታታብንም አይደል? እኛ አልተምታታብን፣ እሱ ለምን ይምታታብን? የቋንቋ ጌታ ነው። ሁሉም በየቋንቋው ይጠራዋል። ግን ስርየት የሚገኘው በዚህ በግሪክ ኢየሱስ፣ በዕብራይስጥ የሽዋ በዚህ ስም ብቻ ነው የኃጢአት ስርየት ያለው። እሱም በምናውቃለን። ያው ለማርያም ሲነግራት እሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙ ባህሪው ነው ብያለሁ። ስሙ ስራው ነው ብያለሁ አይደል? የሚሰራውን ስራ ይነግረናል አይደል? ማን ትለዋለህ? ኢየሱስ ትለዋለህ። ኢየሱስ ወይም ያህዌ መድኃኒት ማለት ነው። ያህዌ መድኃኒት ሆኖ መጥቶ ማለት ነው። በኢየሱስ ስም ብቻ ነው የኃጢአት ስርየት የሚሰበከው ወይም የተሰበከልን። ምዕራፍ 10 ቁጥር 43 ነው። ለሕዝብም እንድንሰብክና በሕያዋንና በሙታን ሊፈርድ በእግዚአብሔር የተወሰነ እርሱ እንደሆነ እንመሰክር ዘንድ አዘዘን። በእርሱ የሚያምን ሁሉ በስሙ የኃጢአቱን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። በምኑ ነው የኃጢአቱን ስርየት? በስሙ የኃጢአትን ስርየት እንዲቀበል ነቢያት ይመሰክሩለታል። አንደኛ ዮሐንስ ምዕራፍ 2 ልጆቼ ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋልና እጽፍላችኋለሁ። ሐዋርያት ሥራ ምዕራፍ 22 ስለምን ትዘገያለህ? ተነሳ፣ ስሙን እየጠራህ ተጠመቅ፣ ከኃጢአትም ታጠብ። ምኑን እየጠራህ? ስሙን። ኢየሱስ የእግዚአብሔር ልጅ ኢየሱስ ክርስቶስ የሚለው ማለት ነው። የጌታን ስም የሚጠራ ምን ይላል? ይድናል። ይሄ ነው